ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለው ነው ይላል። ቆይ ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከተላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛ እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን። አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ጠልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም 1-2 አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጪ 1-2 አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነሽ ከቪላ እቺ አመጣጧ ጥሩ አይደለም። ጀማ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እንጂ ቡድን አይ መከራ ቁጥን ከኤቨርተን 3 ነጥባችንን ወስደናል እና ዋነኛውን ሚና ከተጫወቱ ተጫዋቾች አንዱ ሴላሜንስ በረኛችን እርግጥ ያለ ኩሉን የጠበቀ በቃ እኔ ምችት ያለ አይደል የሆነ አረ ምናምን ማትሉበት ማትጠራጠሩት በረኛ እግር ኳስ ነው። ነገም እንደሚሆን አናውቅም። እስካሁን ባለው ፐርፎርማንስ ዩናይትድ ቤት ከመጣ ጊዜ ጀምሮ ባለው ፐርፎርማንስ ግን ምችት ያለኝ በረኛ ነው ሴላሜንስ የኔ አባት። አይ ኤቨርተን ምንድነው እንደው ክፉ ጎረቤትም እኮ አንዳንድ ቀን ውለታ ይውላል እኮ። ምን አደረግን እኛ እንቅልፋችንን አተን? እኔ እኮ በጣም ያስገረመኝ ሰከንድ ሃፍ 10 ኮርና አግኝተው ዩናይትድ እኮ 1 ኮርና አላገኘም ሰከንድ ሃፍ። እንዴት 1 ጎል እንኳን ማስቆጠር ያቅታቸዋል? ተቀጥቅጧል እኮ ዩናይትድ በተለይ ሰከንድ ሃፍ ተቀጥቅጧል። ግን በቃ ምንም ማድረግ አይቻልም። ካውንተር ሄደው አስቆጠሩ። ለጎሉ መገኘትም 3ቱ አዳዲስ ፈራሚዎች ኩኛ፣ ቡሞ፣ ሴሽኮ። ይሄ ደግሞ በቃ ጆክሬሽ ሲያገባ ያስቆጥራል፣ ይከተለዋል። ለማንኛውም ፋሚሊን እጅግ በጣም ነው የተናደድኩት የተበሳጨሁት። ኧረ እጅግ በጣም ያስጠላል። ኤቨርተኖች ወይኔ ዛሬ ጃክ ግሪሊሽ ምናምን አለመኖር ጎድቷቸዋል። ከምሬን ነው የምላችሁ። ወደ ውስጥ ጠልቆ ወደ ውስጥ የሚገባ ተጫዋች አልነበረም። ብቻ እጅግ በጣም ያበሳጫል። ዩናይትድ በቃ በዚህ አይነትማ ቶፕ 4 ይመቻችሁ። ይሄ እኮ ነው የሚፈልገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የኛም የእናንተ ብቻ አይደለም። የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን በቃ ይሄ ነው። ሴስኮ ነበር ፈርስት ሃፍ ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም። ስለዚህ ጨዋታ ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ 1 ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል አባቴ
ከብዛት ጥራት ነው ከኳንቲቲ ኳሊቲ ምን ሆነሻል ሎካልቲ ምን ነው ዝም ብዬ የምራገጠው መርጬ ነው አባቴ ምን ሆነሻል እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው እንግዲህ አባቴ ጾም ያዣል ምን ሆነሻል አባቴ አይዞን እንግዲህ ወያላ አልተገናኘንም እንግዲህ ሴስኮ ከየት ነው የመጣው እኔ ከመሬት ወደ ላይ ውጣ ከሰማይ ይወርድ ምንም ማቀው ነገር የለም ጎሉን ሲያገባ ብቻ ነው እንዴት ነው እንደዛ የሚበረው የሚሮጠው ምንድነው አረ ቶፎር በቃ ወንድም ብትሆን እዚህ ቦታ ላይ ሰው መጠበቅ አይቻል በቃ ያስከው ነው ወደፊት መሮጥ በቃ እንደዛ ነው ያደረገው ዩናይትድ የራስን የምትወስነው ራስህ በቃ እነዛ ደግሞ ይመታሉ 90 ምናምን ኮርና መጥቶ ሲጀመር ፔናልቲ ቢመቱ አያገቡም ደደቦች ናቸው ይመሻችሁ ግን እናንተ ስለበቃ ሁሉም የያዘውን ይዞ መሮጥ ነው ያለበት መጠበቅ ነው ወፍ አባቴ ቻምፒዮንስ ሊግ መግባት ከፈለክ ሴስኮ ግን ከኬት እንደመጣ መጣራት አለበት እዛ ቦታ እንዴት እንደተገኘ ምን አልገባኝም እስቲ ስለሚቻለ ማንቹ ይታያል አይደል እዚህ ጋር የዩናይትድ ያለፉት 6 የፕሪሚየር ሊግ ጨዋታዎች ናቸው አንደር ማይክል ካሪክ ማለት ነው ተችላደ ዘንድሮ ማለት ነው ዘንድሮ ተያይዘን አብረን አንቺ እኔን እንዴ ተገፍኛለሽ እኔም እንደዚህ እየጎተትኩሽ እኔ ዋንጫውን እበላለሁ አንቺ ቶፕ 4 ያብድለታል ፕሪሚየር ሊግ ቤንጃሚን ሼሽኮ ጌም ቼንጀር ቤንች ላይ ቁጭ ብሎ እስከ 70 ምናምን ወይ እስከ 60 ይቆያል ተነስቶ ያስገባል ያገባል ማለት ነው ባለፈው ከዌስታም እሱ አንድ ነጥብ ያዳራላችሁ ከዌስታም አቻ ስለወጣ ማርያምን ማሽቃበጣል ከዌስታም አቻ ስለወጣ ማለት ነው መጥፎ ውጤት ያገኛችሁ የመሰላችሁ ብዙ ዩናይትድ ደጋፊዎች ነበራችሁ ላለመውረድ የሚጫወት ቡድን ማለት ጭራሽ አዌይ ገጥመው እከክ የሆነ ቡድን እኮ እንጂ ካለፉት 6 ጨዋታዎች 5ቱንም አሸንፏል ያራዳጅ ያሙ ጠምጥሚያም የሆነ ሰውዬ ነው ሲጀመር 5 አሸንፈው እንዳይቆረጡ ያረጋቸው አንተ ዳመንስ እንዴት ነው የሚችለው የሆነ ተኩስ የሆነ ኳስ ተመተውበት አዳ ነው በቃ ምን ኮምፎርታብል ነው ሲመታበት ይሄን አይደረጋግጥ ፍሪኪክ ራሱ አንድ ሚገርም ጋርነር መተውበት ቅጭም ምን ያረጋል ለማንኛውም ይመቻችሁ 48 ነጥብ 3 ነጥብ ከቼልሲና ከሊቨርፑል ከፍ ብላችኋል እንዳያሳስበ ያራዳል ተሸነፈ ቢያሸንፉ ራሱ እኩል ነው የምትሆኑት ነጥብ ቻይናዎች ምን ይላሉ መሰላችሁ ኒሃውማ ሁንሃ ምን ማለት ነው ሶስተኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው ካሪክ ምርጥ ቀያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን ገብርኤልን ቆንጆ ምሽት ነበር አንድ ለባዶ መሆኑን እንዳታዩ ኡቭን ይመቸን ቻምፒዮንስ ሊግ መጣሁልሽ ሰላምዬ አንቺን ማየት ከቻልኩ ብሏል ይመቻችሁ ተኙ አይባልም ወይ እስከዚህ ሰዓት በሌሊት ቋጥሬ ተኙ አይባልም ወይ ዩናይትድ አሸንፏል አረ በስመ አብ ማን ሙሉ ሰከንድ አፍ ተደብድቦ እንዴት እንዳገባ አላቀለጥም ሼስኮ ተቀይሮ ሲገባ ምንድነው የሚያገባው ካሪክ ይውላችሁ የለ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ ያል ቲሙ እንደተቸገረ ገብቶታል ማለት ነው አማዳ ያስፈልግም ነበር ወጣ ምንድነው ካውንተሩ ኩኛ ምን አይነት ክሮስ ነው የሚያደርገው ማን ኤቨርተኖች ሙሉ ሰከንድ አፉን ነበር ይቀጠቀጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን አረ በስመ አብ ማን እድለኛ አይደሉም ኤቨርተኖች ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው እንዴ ማይክል ኪን በግራግሩ 90 ዲግሪ ላይ ነበር የመጣው እንዴት አድርጎ እንደመለሰው አላቅለትም ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ አፉን ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ አፍ ተበልጠው ግን አሸነፉ ማን ዩናይትድ ዳግም ተፈትኖም ቢሆን ወደ ክብሩ መንበር እየተመለሰ ያለ ይመስላል። የታላላቆቹ ውድቀት ለጊዜው እንጂ ለዘላለም ወድቆ የሚቀር ግን አይደለም። በጥርጣሬ ደመና ተከቦ የነበረው የማንቸስተር ዩናይትድ በመጨረሻም ተፈትኖም ቢሆን ጣፋጭ 3 ነጥብ ይዞ ከኤቨርተን ምድር ተመልሷል። ቤንጃሚን ሴስኮ በወሳኝ ሰዓት ያስቆጠራት ያቺ ጎል የኤቨርተንን ደጋፊዎች አንደበት ያዘጋች፣ የዩናይትድን ደጋፊዎች ግን በደስታ ያሳበደች ነበረች። አሁን የደረጃ ሰንጠረዡ ሌላ መልክ ይዟል። ማንቸስተር ዩናይትድ ወደ ተገቢው ስፍራ ማለትም ወደ ቶፕ 4 በይፋ
ተመልሷል። አሁን በተጠናቀቀ የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ማንቸስተር ዩናይትድ ከሜዳ ውጪ ሄዶ ኤቨርተንን 0 ማሸነፍ ችሏል። ጎሉን ማስቆጠር የቻለው ቤንጃሚን ሴስኮ ነው። ማንቸስተር ደጋፊዎች እንኳን ደስ አላችሁ። ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደርጋችሁት አካውንት ኢንጌጅመንት እስከሚስተካከል ፕሮፋይል ላይም ገብታችሁ ብዙ ጊዜ ኮፒ ሊንክ አድርጉ። ጨዋታው በጣም ኖርማል ጨዋታ ነበር፣ ግን ማንቸስተር በዚህ ዓመት በቃ ትክክለኛ ሳይኒንግ በጣም የሚገርም ሳይኒንግ ፈራሚ የሆነው ማቲያስ ኩኛ ነው። ይሄንኛውንም ጎል እንግዲህ ከሱ የተነሳ ኳስ ነው። ኩኛ ረጅም ኳስ ለምቦ ይወጣለት፣ ከዛ በኋላ ለምቦ ለሴስኮ አቀበለው፣ ሴስኮ አገባ። ማንቸስተርም በደረጃ ሰንጠረዡ ላይ 4ኛ ደረጃ ላይ መቀመጥ ችሏል። ከአስቶን ቪላ 3 ነጥብ ብቻ አርቆ ማለት ነው። አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬሃለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ። ነግሬሃለሁ። እንቅልፍህን ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላሜንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማንቸስተር። እንዴ ምንድነው ይሄ ክለብ? አረ ቢስሚላህ እንደዚህ ይቻላል እንዴ? ቆይ አንድ አሰልጣኝ ከመጀመሪያ 6 ጨዋታዎች ትላልቅ ክለብ ከሜዳ ውጪ ምናምን ገጥሞ 5ቱን አሸንፎ አንዳቸው ይወጣል። ሽንፈት 0 ወፍ እንዴ! በምንድን ነው ያነሳሳኸው? ስንት አሰልጣኝ መጥቶ ባልተሞከረ ነገር የለ። የት መሰለ ያላስመሰከሩበት አሰልጣኞች የለ። በየሊጉ ያስመሰከሩ አሰልጣኞች መጥተው ያልቻሉትን አንድ ልምድ የሌለው አሰልጣኝ ከግማሽ ሲዝን ተረክቦ ባንዴ እንዴት እንደዚህ ከአቻም አይደለም መነሳት እንዲህ በድል ተነስተ እዛው ድል ላይ ትቆማለህ? እኔ አሁን ወላሂ አጨብጭቤያለሁ። በቃ ከአቅም በላይ። ምክንያቱም ምን አባ እንደዚህ ይሄን አይኔን መክደን አለብኝ። ይሄንን ውጤት ተቆሜ ግግም ብዬ ለማምጣት የግድ አይኔ መጨፈን አለብኝ። በቃ አፍን አዘጋ። እንግዲህ ተመልከቱ፣ በዚህ በአንድ ሲዝን ነው ኤቨርተን በ10 ተጫዋች በሜዳ አሸንፎ ምን ያህል እንደተቀየርክ የምታውቀው። በ11 ከሜዳ ውጪ ገብተህለት አሸነፍክ። በቃ አንዳንዴ መቀበል ያለብን መቀበል ጥሩ ነው። ቀጣይ ቪዲዮ ላይ ይሳደባል። ምድረ ቋጣሪ ትገባና ታወጣዋለህ ማለት ነው። ግባና አውጣው። እስከ 7 ሰዓት ይተኛ የወያላ ቡችላውላ ማለት ነው። ከና አሸርጋጁ ገብተህ ትተኛለህ። አሁን ቀጥ ብለህ ገብተህ ትተኛለህ። ኧረ በስመ አብ። ቀጥታ ኮርነር ኤፍሲ ሴት ቢስ ኤፍሲ አንድ የገጠመው ዛሬ ጥለዛ ይኸው አርሰናልን ከነ ወይኔ አርሰናል ራሱ እኮ ሰማያዊ ለብሶ መጥቶ ነው ዛሬ የገጠምነው። እንችላለን። ቤንጃሚን ሴስኮ ምን አይነት ተጫዋች ነው! እግዚአብሔርም አንተ እንደሌላው 4ኛ 5ኛ ጎል አይደለም የምታገባው። አስፈላጊ ሳለ ብቻ ነው ጎል የምታስቆጥረው። ማቲያስ ኩኛ ወኔ ይበቃል። ብሩኖ ፈርናንዴስ አንተ ሁሌም ትለያለህ። እግዚአብሔርን ወይኔ ሴላሜንስ ምን አይነት ድንቅ በረኛ ያገኘ ነው! ምን አይነት ረበስማ። እኔ ምንም አላወራም። ነገ በሰፊ ቪዲዮ ሰራለሁ። ለአሁኑ ግን የቋጠርክ ወያላ ገብተህ ተኛ፣ እግርን ታጥብ። ናበለው ሽንፈት ያማረው ናበለው ሽንፈት ያማረው ይችላል ማንቼ ይችላል በለው ይችላል ማንቼ ይችላል በለው። ይኸውልህ 50 60 70 80 90 100 1 ሚሊዮን ሆነ ላመንስሌና 50 ሚሊዮን ሆነ ኩኛ ሌላ 50 ትሪሊዮን ሆነ ደግሞ ሴስኮ ሌላ ማለት ነው። ነው ናበለው ናበለው ሽንፈትን ናበለው። ይኸውልህ ደም ያለው ክለብ ደም ያለው ሴስኮዬ ላመንስ ምን አይነት ግብ ጠባቂ ነህ? አንድሬ ኦናና በረኛ ይባላል። ይሰጠዋል ሙሉ ስሙ። አረ እንደው ናበለው ሽንፈት ያማረው ናበለው። እኔ ማርያምን ዛሬ ዩናይትድ በቃ እግዚአብሔርን በቃ እኔ እግዚአብሔር ሴስኮ ላመንስ ኩኛ ምን አይነት ሞራል ምን አይነት ስሜት ነው ያላቸው። ይሪያዩ በቃ ደሳል ትልቅ ተስፋሪ ታየኝ። ጌታን እንችላለን። ሼር አርጉ ለዩናይትድ ደጋፊ በሙሉ እንችላለን። መድኃኒዓለምን ጎምለል ሲል ምድር ያስጨንቃል። ሼሽኮ ጎል አግብቶ ማንቼ ያሸንፏል። በምድር ታንክ በሰማይ ጀት ቢደባለቅ አንድ የገጥመን መስሎኝ እንዴት ልንላቀቅ የሚል መልእክት ያለው ውጤት ተመለከት። ማንቸስተር ዩናይትድ ኤቨርተንን 1-0 ጨርሱት።